ሰላም ጊዜን የምንለካበት መንገድ በዓለም ዙሪያ ተመሳሳይ ይመስላል አይደል? ግን አይደለም። ዛሬ ከብዙሃኑ መንገድ ፈጽሞ ወጥቶ የራሱን ስሌትና መዋቅር ተከትሎ የሚጓዘውን በጣም አስደናቂ የሆነውን የኢትዮጵያ የቀን አቆጣጠር እንመለከታለን። እሺ፣ እንግዲህ ወደ ዋናው ጥያቄ እንግባ። እንዴት ነው አብዛኛው ዓለም 2025 ላይ ሆኖ ሳለ ኢትዮጵያ ውስጥ 2015 ሊሆን የቻለው? ይህ ከ7 እስከ 8 ዓመት የሚደርስ ልዩነት ከየት መጣ? መልሱ በጥንታዊ ታሪክ፣ በሥነ ፈለክ እና በልዩ የሂሳብ ቀመር ውስጥ ተደብቆ ይገኛል። እስቲ አብረን እንፍታው። መጀመሪያውኑ መረዳት ያለብን ነገር ይሄ የዓመታት ልዩነት ስህተት እንዳልሆነ ነው። ይልቁንም የተለየ ታሪካዊ ስልትን መሠረት ያደረገ የአቆጣጠር ሥርዓት ውጤት ነው። ሁሉም ነገር የሚጀምረው የዘመን መቁጠሪያው መነሻ ነጥብ ላይ ነው። እንግዲህ ቁልፉ ነገር ይሄ ነው። ልዩነቱ የመጣው የክርስቶስ ልደት መቼ ተከናወነ ከሚለው ስሌት ነው። አብዛኛው ዓለም የሚከተለው የጎርጎሪያን ካላንደር የልደቱን ዓመት በአንድ ዓሙ ያስቀምጠዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን በጥንታዊ ስሌቶች ላይ ተመሠርታ ልደቱ ከዛ ከ7 ዓመታት በፊት እንደሆነ ታምናለች። ስለዚህ ይሄ የምናየው የ7-8 ዓመት ልዩነት የሚፈጠረው ከዚሁ መነሻ ልዩነት ነው። አሪፍ። አሁን ደግሞ የዚህን ልዩ ሥርዓት መሠረታዊ አወቃቀር እንመልከት። አንድ የኢትዮጵያ ዓመት ከወራትና ከቀናት አንጻር እንዴት ነው የተዋቀረው? በጣም የሚያስገርመው ነገር ይሄ ነው። የኢትዮጵያ የቀን አቆጣጠር እንደሌላው ዓለም 12 ወራት ሳይሆን ሙሉ 13 ወራት አሉት። አዎ 13 ወራት። አወቃቀሩ በጣም ወጥና ቀላል ነው። የመጀመሪያዎቹ 12 ወራት እያንዳንዳቸው ወጥ በሆነ መልኩ 30 ቀናት አላቸው። ምንም ከዚህ የዘለለ ነገር የለም። ከዛ በኋላ ነው እንቆቅልሽ የሆነችው 13ኛ ወር የምትመጣው። ይህ 13ኛ አነስተኛ ወር ጳጉሜ ትባላለች። የቀን መቁጠሪያውን ከፀሐይ ዓመት ጋር ለማጣጣም የምትረዳ በጣም ወሳኝ ወር ናት። በተራ ዓመታት 5 ቀናት ብቻ ሲኖራት፣ በ4 ዓመት አንዴ በሚመጣው ሊፕ ኢር ደግሞ አንድ ተጨማሪ 6ኛ ቀን ይኖራታል። እንግዲህ ይህ አወቃቀር የዓመቱ መጀመሪያ ላይም ልዩነት ይፈጠራል። የኢትዮጵያ አዲስ ዓመት እንቁጣጣሽ የሚውለው በጎርጎሪያን ካሌንደር መስከረም 11 ወይም 12 ላይ ነው። እዚህ ሰንጠረዥ ላይ እንደሚታየው የኢትዮጵያ መስከረም 1 ማለት የጎርጎሪያን መስከረም 11 ማለት ነው። አሁን ደግሞ ሊፕ ኢየር ወይም የስግር ዓመት እንዴት እንደሚሰላን መጥቀት። የቀን አቆጣጠሩ ይህን የሚያስተናግደው የወንጌላውያን ዑደት በሚባል ልዩ እና በጣም በሚገርም ሥርዓት ነው። ይህ ሥርዓት የወንጌላውያን ዑደት ይባላል። እያንዳንዱ ዓመት በ4 ወንጌላውያን ስም ይሰየማል ማለት ነው። ይህም የ4 ዓመት ዑደቱን ሥርዓት እና ቅደም ተከተል ለመጠበቅ በጣም ይረዳል። ዑደቱ በዚህ መልኩ ነው የሚሄደው። የመጀመሪያው ዓመት ዘመነ ማቴዎስ፣ ከዛስ ሁለተኛው ዘመነ ማርቆስ፣ ሦስተኛው ዘመነ ሉቃስ እና አራተኛው ደግሞ ዘመነ ዮሐንስ ነው። ይህ አራተኛው ዓመት ዘመነ ዮሐንስ ሊፕ ኢየር ነው። ጳጉሜ 6 ቀናትን የምትይዘው በዚህ ዓመት ውስጥ ነው። አሁን ሁሉንም ፍንጮች አንድ ላይ የምናደርግበት ሰዓት ላይ ደርሰናል። የዓመቱን አወቃቀር እና የሊፕ ኢየር ዑደትን ተጠቅመን ከአንዱ የቀን አቆጣጠር ወደ ሌላው እንዴት መቀየር እንደሚቻል እንመልከት። ለውጣውን ለማድረግ የሚያስፈልገን ቁልፍ ቁጥር 5500 ነው። ይህ ቁጥር ዓመተ ዓለም ይባላል። ይህም እንደ ኢትዮጵያ ቤተ ክርስቲያን አስተምህሮ ከክርስቶስ ልደት በፊት የነበሩትን 5500 ዓመታት ይወክላል። ስለዚህ የኢትዮጵያን ዓመት ለመቀየር ይህንን ቋሚ ቁጥር ልክ እንደ ድልድይ እንጠቀመዋለን። ቀመሩ እዚህ ላይ እንደሚታየው በጣም ቀላል ነው። የኢትዮጵያን ዓመተ ምሕረት ወስደን ያንን የ5500 ዓመት ልዩነት ስንደምርበት ዓመተ ዓለም የተባለውን የጋራ መነሻ ነጥብ እናገኛለን። ይህ የመጀመሪያውና ወሳኙ እርምጃ ነው። እስቲ ይህንን ንድፈ ሐሳብ በተግባር እንየው። ከመረጃ ምንጩ የተገኘን አንድ ምሳሌ እንጠቀምና የኢትዮጵያ 2011 ዓመትን ለመቀየር እንሞክር። እሺ፣ የመጀመሪያው እርምጃ የኢትዮጵያን ዓመት ጄሌ ድሃ ጃውላ ወስደን ቋሚውን ቁጥር 7500 መደመር ነው። ውጤቱ 7511 ይሆናል። ይህ ማለት 2011 ዓመት ከዓለም ፍጥረት ጀምሮ 7511ኛው ዓመት ነው ማለት ነው በዚህ አቆጣጠር መሠረት። ይህ ሰንጠረዥ ደግሞ የልወታው ሂደት ለአንድ ዓመት ብቻ የተደረገ ግምት ሳይሆን ለብዙ ዓመታት የሚሠራ ወጥ ሥርዓት አካል መሆኑን ያሳያል። የ2010 ዓመት ስሌትም የዚህ ትልቅና የተደራጀ መዋቅር አንድ አካል ነው። ከሂሳብ ስሌቱ ባሻገር ግን ይህ የቀን አቆጣጠር በጣም ትልቅ ባህላዊ ፋይዳ አለው። እስቲ እሱን ደግሞ ትንሽ እንመልከት።
ይህ አባባል የኢትዮጵያን የቀን አቆጣጠር በትክክል ይገልጸዋል። ከቀናት ስብስብ በላይ ነው። የሀገሪቱን ጥልቅ ታሪክ፣ እምነት እና ማኅበራዊ ማንነት የሚሸከም ሕያው ቅርስ ነው። በመጨረሻም የኢትዮጵያ የቀን አቆጣጠር የሚያስተምረን አንድ ትልቅ እውነት አለ። ጊዜን እንኳ በተለያየ መንገድ መቆጠር ይቻላል። የሚያሳየው ዓለምን የምንመለከትበት መንገድ ብቸኛው መንገድ እንዳልሆነ ነው። ስለዚህ ለሌሎች አመለካከቶችና የዓለም እይታዎች ክፍት መሆን ሁሌም አስፈላጊ ነው።